እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ የምናገኘው የመጽሐፍ ቅዱስ ቃል ሲሆን ይህን ቃል ተከትሎ ብዙ ጥያቄዎችም ይነሳሉ። ለእነዚህም ጥያቄዎች መልስ ያላገኘች ነፍስ በእግዚአብሔር ቤት ትኮበልላለች። ከነዚህም ጥያቄዎች መካከል እግዚአብሔር መልካም ከሆነ ለምን ለሰይጣን እንዳንፈተን ይፈቅዳል? መከራ ሲበዛብንስ ለምን ይተወናል? በደስታ ዘምሪ በአዲስ ምስጋና ጸጥታና ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከላይ ያነሳናቸው ጥያቄዎች ከመመለሳችን በፊት በመጀመሪያ የሰው ልጅ ወይም ፍጥረታቱ እግዚአብሔር ሲፈጥር ለምን ዓላማ እንደፈጠራቸው ማወቅና መረዳት ያስፈልጋል። በመጽሐፍ ቅዱስ ክፍል ላይ እግዚአብሔር አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችንም፣ እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትም ሁሉ ይገዙ ተብሎ በዘፍጥረት ላይ ምዕራፍ 1 ከቁጥር 26 ላይ እንደተገለጸው እግዚአብሔር በመልኩና በምሳሌው ለመልካም ፍጥሩን ፈጠረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ አካል በተገለጸ ጊዜ አዳምህን በእግዚአብሔር መልክ የእግዚአብሔር ምሳሌ አድርጎ እንደፈጠረው ለመግለጽ በምሳሌዎቹ ሲያስተምር የቆየው ያለ ምሳሌ ምንም የሆነና የተፈጠረ የለምና በማቴዎስ ወንጌል ምዕራፍ 13 ቁጥር 34 ላይ በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ ያለው በጥንተ ጥላቻ ዲያብሎስ በዘፍጥረት 5 ጀምሮ ያለውን ስናነብ እንደምናገኘው ዲያብሎስ በእባብ ተመስሎ ሔዋንን እንዳሳሳታት አትብሉ የተባሉትን ዕፀ በለስ ስለበሉ የሞት ሞት ትሞታላችሁ ተብለዋልና በራሳቸው ላይም ሞትና መከራንም አመጡ። ያን ሁሉ ክብር የተሰጠው የሰው ልጅም በዲያብሎስ የሐሰት ቃል ሰምቶ ክብሩን ተዋርዶ ጸጋውን ተገፎ የሔዋን የነበረው ሞትን፣ ፍዳን፣ መከራን በራሱ ላይም አመጣ። ይህ ሁሉ ጥፋትና ውርደት እንዲፈጠር ሐሰትን ወልዶ ያሳደገው ዲያብሎስ እርሱ ሐሰትን በመናገሩ የተነሳ የመላእክት ሳይቀር አሳስቷልና በፍጥረት ላይ ሁሉ መልካምነትና መጥፎነት፣ ሕይወትና ሞት፣ ክብርና ውርደት፣ ደስታና ስቃይ መሳሰሉትን ሁሉ በእግዚአብሔር ፍጥረት ላይ እንዲኖር ተደረገ እንጂ እግዚአብሔር ፍጥረቱን በመጀመሪያ ሲፈጥር ለመልካም ኑሮ እንጂ ለጥፋትና ለስቃይ ለርኩሰትም አልነበረም። እግዚአብሔር ፍጥረቱን ሁሉ ለየግሉ እንደወገኑ እንደ ሰው እድል ተሰጥቶት ተፈጥሮ ባህሪ እውነትን፣ ሐሰትን፣ መልካምና መጥፎን ለይቶ እንዲያውቅ እንዲመርጥ ገደብ ያለው የእውቀት መለኪያ ልባዊ አእምሮ እንዲኖረው አድርጎ ፈጠረው። ነገር ግን ለመልካም የተፈጠረው ራሱ ፈቅዶ በተሰጠው አእምሮ ጥፋትን መረጠና የክብር ሕይወቱንም አጣ። ይህንን አይተን ከተረዳን ወደ ጥያቄያችን እንለፍ። የመጀመሪያው ጥያቄ እግዚአብሔር መልካም ከሆነ ለምን ሰይጣን እንዲፈትነን ይፈቅዳል የሚለው። እግዚአብሔር በባህሪው ኃጢአት፣ ነውር፣ ነቀፋ የሌለበት ባህሪው ሁሉ ንጹህ ነው፣ ፍቃዱም መልካም ነው። ነገር ግን ዲያብሎስ ራሱ ችግር ያመጣብንና መልሶ እግዚአብሔር መልካም ከሆነ መከራውን ለምን ያመጣብናል ብለን እንድንጠይቅ በአምላካችን ላይም እንድናምጽ ያደርገናል። ለዚህም መልስ ያጣች ነፍስ ከእግዚአብሔር ተስፋ ቆርጣ ትኮበልላለች። ሰው እግዚአብሔርን አወከው ይላሉ። ሊቃውንትም አወከው ማለት እንደማይመረምረው ኃጢአት ይሰራል፣ እንዳይቀጽፎም ጥቂት ጽድቅን ይሰራል። ስለዚህ ከጥፋትና ከመከራ በራሱ ላይ የሚያመጣው ራሱ ሰው ነው። ምክንያቱም እውነትንና ሐሰትን፣ መልካምና መጥፎ ለይቶ እንዲያውቅ እንዲመርጥ ገደብ ያለው የእውቀት መለኪያ ልባዊ አእምሮ እንዲኖረውም አድርጎናልና። ሁለተኛው ጥያቄያችን ደግሞ መከራ ሲበዛብንስ ለምን ይተወናል? አይወደንም እንዳንል እስከ ሞት ወዶናልና፣ አይፈልገንም እንዳንል ከሰማይ ወርዶ የጠፋነው እኛ በጎቹን ሊፈልግ መጥቷልና በመዝሙር 22 ወይም 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው እንደተባለው አያዝንልንም እንዳንል በኃጢአት ወድቀን በሲኦል ሞተን እንዳንቀር በመስቀል ተሰቅሎ ሞት ሕይወት ሰጥቶናልና ታዲያ መከራ እንዲበዛብን ለምን ይተወናል ብለን ስንል እንድንጠይቅ እንዲጠበቅብን የሚደረግ ስራ አልሰራንም። ከእርሱ ጋር መዋል አንፈልግም። ከመጸለይ፣ ከመጾም፣ ከመስገድ ይልቅ በየመጠጥና ጭፈራ ቤት ውሏችንን አድርገናል። መጠጥ የኃጢአት መሰረት ነው። ለዚህም ነው ሎጥን ከልጆቹ እንዲወል ኃጢአት እንዲሰራ ያደረገው። ከሕጉ ወጥተናል፣ አብሮን እንዳይኖር የልባችንን በር ዘግተናል። ስለዚህ
እግዚአብሔር እንዲጠብቀን ስናደርግ፣ በጸሎት ዲያብሎስን መወጋት ስናቆም፣ መከራን እያበዛን ተስፋ እያስቆረጠንና ከእግዚአብሔር መንግስት እንድንወጣ ለእግዚአብሔርም እምነት እንዳይኖረን በማድረግ ለሚፈራ በብቸኝነት ወደ ገሃነመ እሳት መጣልን የሰው ልጆችን በሐሰት ጦር ወግቶ ወደ ኃጢአት ወስዶ ለዘላለም ክብራችንን አውርዶ የተፈጠረልንን የብርሃን ሕይወት ገፎ የጨለማን ሕይወት አልብሶ ከእርሱ ጋር በጥልቁ እንድንጣል ያደርገናል። ከጌታዬ ፍቅር የሚለየኝ ማን ነው? መከራ፣ ችግር፣ ስቃይ ወይስ መራቆት ነው ተብሎ እንደተጻፈው በእግዚአብሔር ታመንን ምንም መከራ ቢበዛ በቤቱ ጸንተን መቆየትም ይገባናል። ምክንያቱም ሐዋርያው ጳውሎስ ወደ ኤፌሶን ሰዎች በላከው መልእክት በምዕራፍ 6 ቁጥር 12 ላይ መጋደላችንን ከደምና ከስጋ ጋር አይደለም ከአለቆችና ከስልጣናት ጋርም በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር እንጂ እንዳለው የምንዋጋው ከሚታየው ጋር ብቻ ሳይሆን ከማይታየው ከመናፍስቱ ጋርም ስለሆነ እግዚአብሔር መከታ መጠጊያ አድርገን በጸሎትና በስግደት የመናፍስቱን ዓለም መዋጋት ያስፈልገናል። በሉቃስ ምዕራፍ 16 ቁጥር 13 ላይ ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም፣ ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ደግሞ ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉ። ይህም እንደተባለው ሰው መምረጥ የሚቻለው አንዱን ብቻ ነው፣ ዘላለማዊ ደስታን ወይም ዘላለማዊ ስቃይ። ምርጫው እጃችን ላይ ነው። እርምጃችንን ተጠንቅቀን እንራመድ። የዛሬው መልእክታችን ይህ ነው። እግዚአብሔር ቸርነት፣ የቅዱሳን በረከት፣ የእመብርሃን ምልጃ ይለየን። ማስተዋሉንም ለሁላችንም ይስጠን። ያወቀ ሕጉን የጠበቀ የተጠነቀቀ ከመከራም ይድናል፣ እግዚአብሔርንም መንግስት ይወርሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።